ጋጠወጥ የሆኑ ሰዎች ገጥመዋችሁ ቀናችሁን አበለሻሽተውባችሁ አያውቁም? በሰው ፊት አዋርደው ሰድበዋችሁ ሊሆን ይችላል። በጥፊ መተዋችሁ ወይም ደብድበዋችሁ አይደለም። ነገር ግን ልቅ በሆነ ንግግርና ስድብ አናደው እሳት ላይ ይጥዷችኋል። ይበልጥ አስጠሊታው ነገር ታዲያ ለጊዜው በዝምታ ብታልፏቸውም ማታ አልጋ ላይ ሆናችሁ ግን ለመተኛት ብትሞክሩ እንኳ ጋጠወጥነታቸው ከውስጣችሁ ተነቅሎ ስለማይጠፋ እረፍት ይነሳችኋል። ንዴታችሁ ተናንቋችሁ ደረታችሁ ላይ በጣም የጋለ ስሜት ይሰማችኋል። ነገር ግን ማንም ያልነገራችሁን እውነታ አሁን ልንገራችሁ። ያ ሁሉ የጋጠወጥ ሰዎች ተገቢ ያልሆነ ጥቃት ምርጥ ቀናችሁን ያበላሹባችሁ አጋጣሚዎች የፈጠሩበት ነገሩን ለማብረር ለጊዜው ችላ ብትሏቸው እንኳ ቤት ገብታችሁ ግን ምግብ መዋጥ እስኪያቅታችሁ በንዴት የተንጨረጨራችሁባቸው ቀናቶች። በእነዚህ ሁሉ አጋጣሚዎች ፈሪ ወይም ደካማ ሆናችሁ ሳይሆን በዛ አጋጣሚ ምን ማድረግ እንዳለባችሁ ማንም ስላልነገራችሁ ነው። ያ ሁሉ ስቃይ ታዲያ ዛሬ ያበቃለታል። ከዚህ በኋላ በእንደዚህ አይነት ስርዓት አልባ ሰዎች መፈተን ይቅርና ጭራሽ ለሌሎችም ትምህርት መስጠት ትጀምራላችሁ። ምክንያቱም በዛሬው ቆይታችን የምንመለከተውን ስውር ምስጢር ብዙዎች እድሜ ዘመናቸውን እንዲኖራቸው የሚመኙት ባህሪ ነው። እንዴት አግሬሲቭ ወይም ጸበኛ መሆን እንዳለባችሁ አይደለም። እንዴት ክርክርና አለመግባባትን እንደምታሸንፉም አይደለም። ይልቅ ባለጌና ጋጠወጥ የሆኑ እነዛ ሰዎች ቶሎ እስኪረዱ ድረስ እንዴት ረጋ ብላችሁ ማሸነፍ እንዳለባችሁ ነው። እስከ መጨረሻው ከኔ ጋር በመቆየት ታዲያ ብዙ የምታተርፉበት ምርጥ ቪዲዮ ይሆንላችኋል። ከምንመለከታቸው 5 መንገዶች መካከል መጨረሻ ላይ የምናየውን እጅግ ስለምትወዱት እስከ መጨረሻ በመከታተል ጣፋጭ ጊዜ እንድታሳልፉ ጋብዛችኋለሁ። ለግራር ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑና ቪዲዮውን ብዙ ቦታ እንዲዳረስ ደግሞ ላይክ እና ኮሜንት ላይ አጋርነታችሁን አሳዩኝ። አንደኛ፣ ወሬያቸውን ማንጸባረቅ ወይም ሚረሪንግ። አጉል ወጋ የሚያደርጓችሁ ቃላትን ይናገራችኋል። ለነሱ እንደ ቀልድ ካፋቸው ይውጣ እንጂ ለእናንተ ግን እንደ ጠባሳ በላያችሁ ላይ የሚቀር ወሬያቸው ሊሆን ይችላል። ከዛም ደመነፍሳችሁ የሚላችሁ የመጀመሪያው ነገር ራሳችሁን እያብራራችሁ ራሳችሁን ለማብራራት እየሞከራችሁ በአጠቃላይ እሳትን በእሳት እንድትመልሱ እሳት ለብሳችሁ እሳት ጎርሳችሁ እንድትመላለሷቸው ነው ውስጣችሁ የሚያዛችሁ። ያንን ግን በጭራሽ አታድርጉ። በምትኩ አንድ የማይጠበቅ ነገርን አድርጉ። ለ2 ሰከንድ ያህል ጸጥ ብላችሁ ወሬያችሁን ካቆማችሁ በኋላ አይናቸውን ተመልከቷቸው። የሰደቧችሁን፣ የማይባል ነገር የተናገሯችሁን፣ የናቋችሁን በሰው ፊትም ይሁን ብቻችሁን የምታውቁትም ይሁን የማታውቁት ሰው ይሁን ከዛ ድርጊቱ በኋላ ምንድነው ያልከው? እስቲ ድገመው አሁን ያልከውን ብላችሁ አፋጡት። በዚህ ጊዜ ድገመው ቃሉን እስቲ ብላችሁ ስታፋጥጡት በድጋሚ ፊት ለፊቱ ቆሞ የሚያየው የእናንተን ሰውነት ሳይሆን የተራበ ነብርን ነው ያየ የሚመስለው። ከምታስቡት በላይ ነው የሚደነግጡት። ከምታስቡት በላይ በዛች ቅጽበት ያከብሯቸዋል። በዚህ ጊዜ ተገቢ ያልሆነ ያንን ቃላቸውን በድጋሚ ለመጥራት ይንቀጠቀጣሉ። የራሳቸው ድምፅ ራሳቸውን ይከዳቸዋል። በጭራሽ ደግሞ ለመናገር ይፈራሉ። ደግሞ ቢናገሩ እንኳን ከእናንተ ጋር የመጨረሻቸው እንደሆነ ያውቃሉ። ዛሬ በራስ መተማመናቸው ይወርዳል። ይህ መንገድ የሚሰራላችሁ ጋጠወጥ የሆኑ ሰዎች የሚያወጡት ቃል ቶሎ አውርተው ቶሎ እንዲጠፋ ዲዛይን ስላደረጉት ነው። አንዴ ቁስላችሁን በቢላ እንደመውጋት አይነት አሳማሚ ቃል ይጥሉባችኋል። ከዛም እናንተና በዙሪያችሁ ያሉ ሰዎች ያንን እስክትመረምሩት እንኳን ጊዜ አይሰጧችሁም እስኪጠፉ። ነገር ግን ያንን ቃል እንዲደግሙ ስታደርጓቸው እንዳያመልጡ ታስገድዷቸዋላችሁ። ብዙዎቹ ተገቢ ያልሆኑ ስድቦችና የጋጠወጥ ሰዎች ቃላት ያንን ኤክስፖዠር ወይም በድጋሚ ያጋለጣችሁባቸውን አጋጣሚዎች አይድኑበትም። በጣም ይፈሩታል። ድምጻችሁን ያለ ልክ በመጮህ ለመጣላት አልቸኮላችሁም። ማንንም ሰው ጥፋተኛ ብላችሁ ለመክሰስ አልተጣደፋችሁም። አንድ ጥያቄ ብቻ ነው የጠየቃችኋቸው።
ያሉትን ያቺን ቃል ደግሞ እንዲሉላችሁ ብቻ ጥያቄን ጠይቋቸው። ያ ጥያቄ ደግሞ ሁሉንም ነገር ይቀይርላችኋል። ግራ በመጋባት ውዝግብግብ ይላሉ። ከዛ በድጋሚ በጭራሽ እንደዛ አይነት ቃልን እናንተ ጋር ላለመጠቀም ለራሳቸው ቃል ይገባሉ። ሁለተኛ ደግሞ በሰዎች ጥገኛ የሚሆኑ ሲሆን ነው። አንዳንድ ጋጠወጥ ሰዎች እናንተ ላይ የሆነ ጥቃት ለማድረስ ተመልካች ይፈልጋሉ። አንድ በአንድ ከእናንተ ጋር መጋፈጥ አይችሉም። ተመልካች አዳማጭ በመፈለግ በእነሱ ፊት ሙድ ሊይዙባችሁ፣ ሊያሳፍሯችሁ፣ ሊያላግጡባችሁ ይፈልጋሉ። ምስክር ይፈልጋሉ። የእነሱን ፐርፎርማንስ የሚመለከትላቸው ሌላ ሰው ይፈልጋሉ። ምክንያቱም ዓላማቸው እናንተን ማሳነስ ብቻ አይደለም፣ እናንተ እንዳነሳችሁ፣ እንደተሸማቀቃችሁ፣ እንደተዋረዳችሁ ለሌሎች ሰዎች ማሳየትም ጭምር ነው የሚፈልጉት። ይሄ በጣም ካልኩሌት የተደረገ የእኩይ ባህሪ አካል ነው እና ካሰባችሁትም ልታሰናክሉት የምትችሉት ነው። ምክንያቱም እናንተ ዝቅ ለማድረግ ሁሌም ሌላ ሰው ስለሚፈልጉ። ቀልዳቸው የሚሰራው የሚስቅላቸው ሌላ ተመልካች ካለ ብቻ ነው። እነዚህ ሰዎችን ማስወገድ ከቻላችሁ ሙሉ ስትራክቸሩን ማፈራረስ ትችላላችሁ። ስለዚህ ይህንን ታደርጋላችሁ። ተመልካቹን ለማሸነፍ አትሞክሩም። በቀጥታ ያንን የሚያደርገውን ሰው እየተመለከታችሁ ስለኔ በሰው ፊት ጥሩ ነገርን ያወራህልኝ ብላችሁ ንገሯቸው። የሚስቁ የነበሩ ተመልካቾች አሁን ያንን ሰው ይመለከታሉ። ያንን የተናገረው ሰው በራሱ ቃል ራሱ ማፈር ይጀምራል። በተናገሩት ነገር ተሸማቀው በድጋሚ ያንን ነገርና እንደዛ አይነት ድርጊትን በእናንተ ላይ ላለመፈጸም ከራሳቸው ጋር ትልቅ ግብግብ ውስጥ ይገባሉ። ሶስተኛ ደግሞ ሙሉ በሙሉ በዝምታ መቅጣት። ይሄኛው መንገድ አደገኛና አጥፊ የሚባል መንገድ ነው። የሆነ ሰው ሪውድ የሆነ ወይም ባለጌ የሆነ ነገር ተናገራችሁ። ከዛ እናንተ ምንም አይነት ቃል አለመተንፈስ። ታዲያ ይህንን ዝምታችሁን ከሌላ አይነት ዝምታ የሚለየው አንድ ነገር አለ። ዝም ስትሉ ወደ ሌላ ቦታ መመልከታችሁን ትታችሁ፣ መሳቃችሁን አቁማችሁ፣ ሌላ ስራ መስራታችሁን አቁማችሁ በቀጥታ እነሱን ነው ፊታቸውን የምትመለከቷቸው። ሙሉ በሙሉ ረጋ ባለ ሁኔታ ማንም ሰው ሌሎች ሰዎችን የሚንቅ የሚያሳንስና የሚያንቋሽሽ ነገርን ከተናገረ በኋላ ለ10 ሰከንድ እንኳ በዝምታ ቢቀጣ ያንን መቀበልና መቋቋም በጣም ይከብደዋል። ከዛ እኩይ ቃላታቸው በኋላ በዝምታ ስትመለከቷቸው መላ የነርቭ ሲስተማቸው ይረባበሽባቸዋል። ዝምታችሁ ማለት እናንተ ማንበብ አይችሉም ማለት ነው። አሁን ዝምታ ማለት መውጫ በሌለው ክፍል ውስጥ ተጋልጠው ቆመዋል ማለት ነው። ከዛም ከልክ በላይ ለማብራራት ነርቨስ የሆነ ሳቅን ለመሳቅና ለመርበርበት ይዳረጋሉ። ያንን ሁሉ ሲያደርጉ ታዲያ አንድ የማይረሳ ነገርን እያደረጉ ነው። ሳትጠይቋቸው ይቅርታ እያሏችሁ ነው። ሳትከሷቸው ራሳቸውን ለመከላከል እየሞከሩ ነው። ምላሻችሁን በመቆጣጠራችሁ ብቻ መላ ክፍሉን መቆጣጠር ትችላላችሁ። ያንን ዝምታ የተመለከቱት እነዛ ጋጠወጥ ሰዎች ታዲያ አደገኛ ለመሆን የግዴታ ማውራት የሌለበትን ሰው ነው እየተጋፈጡ እንዳለ እያሳያችኋቸው ያላችሁት። አራተኛ ደግሞ ቀልድን ሰበብ የሚያደርጉ ሰዎች። ይሄ ደግሞ በሳቅና በጨዋታ እያስመሰሉ ክብራችሁን ዝቅ ለሚያደርጉ ሰዎች ነው። ስማችሁን የሚያጠለሹ ምላሽ ብትሰጧቸውና ምን ማለት ነው ብላችሁ ብትጠይቋቸው እንኳ አረ ቀልዴን ነው ለሚሏችሁ ጋጠወጥ ሰዎች ነው። ይሄ ግን ፐርፌክትሊ ዲዛይን የተደረገ ወጥመድ ነው። የሌሎች ሰዎች መሳቂያ አድርገዋችሁ ቀልድን ተገን በማድረግ የልባቸውን ጥላቻና ንቀት ካሳያችሁ በኋላ ይሄዳሉ። ሌላም ቀን ተመልሰው ሲመጡ በሩን ክፍት አድርጋችሁ እንድትቆዩአቸው ቀልድ መሆኑን ነግረዋችሁ ነው የሚሄዱት። ነገር ግን እናንተ ማድረግ ያለባችሁን ወሳኝ ነገር ልንገራችሁ። እንደዚህ አይነት ሰዎች የተናገሩትን ቃል ሳይሆን ከዛ ጀርባ ያለውን ባህሪ አስተውሷቸው። ረጋ ብላችሁ እንደዛ አይነት ቃል በተደጋጋሚ እንዳደረግ አስተውያለሁ ብላችሁ በ4 ነጥብ ዝጉት። ቀላልና ሙሉ በሙሉ ግልጽ ሐሳብ። ይህ ሐሳባችሁን እና ቅሬታችሁን መግለጻችሁ
ትኩረት እየሰጣችኋቸው እንደነበረ በማሳየት ሁለተኛ በእንደዚህ አይነት መንገድ እንዳይዳፈሯችሁ ትልቅ መልእክትን ያስተላልፍላችኋል። በድጋሚ ቀልድ ነው እያሉ እንደዚህ አይነት እናንተን ዝቅ የሚያደርጉ ቃላትን ከመጠቀም ክብራችሁን ዝቅ ከማድረግ በጣም የሚጠነቀቁላችሁ ሰዎች ትሆኑባቸዋላችሁ። አምስተኛ ደግሞ ነገሩን መገልበጥ ወይም ማዞር። አንዳንድ ሰዎች በጣም ብዙ ሸክም ተሸክመው ነው የሚዞሩት። ስትረስ፣ ውድቀት፣ ጸጸት፣ ድብርት፣ ሰላም ማጣት፣ ብቻ ውስጣቸው ሰላም አይሆንም። ይህ ሁሉ ነገራቸው ሁሌም በቀጥታ ከአፋቸው አውጥተው አይናገሩትም። ታዲያ ይልቅ በቅርብ ባለ ደካማ ሰው ላይ ያስተላልፉታል። መልሶ የማይቀጣቸው ሰው ላይ ያንን ሸክም ለማራገፍ ይሞክራሉ። እናንተ ለዛ ሁሉ ዕዳቸው ምክንያት አይደላችሁም። ነገር ግን ሸክማቸውን እንዲያራግፉባችሁ ሆናችኋል። ይህንንም የውስጥ ቁስላቸውን የሚገልጹትና በእናንተ ላይ ለመጣል የሚፈልጉት ተገቢ ባልሆኑ ቃላት አጠቃቀማቸው ነው። በስድብ፣ እናንተንም በሚጋብዙ ጸቦች፣ ከአፋቸው ሊወጡ በማይገቡ አስነዋሪ ቃላቶች ነው እነዛን ሸክሞች ከላያቸው ሊያወርደው ወደ እናንተ ለማቃለል የሚሞክሩት። ምክንያቱም አንዳንድ ሰው ከአፉ የሚወጣው ነገር የሚያመለክተው ውስጡ ሰላም እንዳልሆነ ረጋ አለማለትና ብዙ የሚናወጥ ችግር ውስጡ እያብሰለሰለ እንደሆነ ያሳየበት መንገድ ነው። ታዲያ በዚህ ጊዜ የሆነ ክፉ ቃል ወይም አጉል ነገር ሲናገሯችሁ ስትረስ ዲሆንክ ትመስላለህ ወይም ትመስያለሽ፣ ችግር አለ የሚል ጥያቄን ብቻ ጠይቋቸው። አሁን ምርጫ አላቸው። ወይ የሆነ ችግር እንደገጠማቸው ሁሉንም ነገር ዝርግፍ አድርገው በመናገር ለዛ ነገር እንድታግዟቸው ያመቻቻሉ፣ አሊያም ደግሞ ጥፋታቸውን ያምናሉ፣ ወይ ደግሞ ጋጠወጥነታቸው አሁንም ይቀጥላል ማለት ነው። በሁለቱም መንገድ ለእናንተ መጥፎ ውጤት የለውም። አሸናፊውን ካርድ የምትይዙት እናንተ ናችሁ። ጥፋተኛ ነኝ ብለው ለሁሉም ነገር ይቅርታ ጠይቀው ነገሩን አብራችሁ የምታስተካክሉበትን ነገር ቢጠይቋችሁና እርዳታን ቢጠይቋችሁ ታግዟቸዋላችሁ። ጥፋተኝነታቸውን ሳያምኑ ደግሞ በዛው ባህሪ ልቀጥል፣ በዚህ መንገድ ነው እኔ የምኖረው ካሉ በራሳቸው መንገድ እንዲኖሩ ትታችኋቸው መሄድ ነው። ስድስተኛና የመጨረሻው ደግሞ ጥሎ መሄድ ነው። ከላይ ያየናቸውን አምስቱን ቴክኒኮች ተጠቅማችሁ ሊሆን ይችላል። ነገር ግን ያም አልተቻለም፣ ሊቀጥሉ ይችላሉ እነሱ። በዚህ አጋጣሚ የመጨረሻ እርምጃ ግን አላችሁ። በጩኸት በስሜታዊነትና ድራማ በተሞላበት ንግግሮቻችሁ ሳይሆን ረጋ ባለ ድምፅ ይሄ ንግግራቸው፣ ይሄ ቃላታቸው፣ ይሄ እኩይ ተግባራቸው፣ ይሄ ጋጠወጥነታቸው እንዳልተመቻችሁ በግልጽ በመናገር ከዚህ በኋላ መቀጠል አልችልም ብላችሁ ነገሩን በቀጭን ትዕዛዝና በአራት ነጥብ መዝጋት፣ ከዛም ጥላችኋቸው መሄድ። የእነሱን ማብራሪያ መጠበቅ የለባችሁም እዚህ ጋር። ከዛ በላይ ራሳችሁን ማብራራት አይጠበቅባችሁም። ያንን ስላላችሁ ይቅርታ መጠየቅ አይጠበቅባችሁም። ትኩረታችሁን ገለል ማድረግ ብቻና ዞር ብሎ መሄድ ብቻ ነው ከናንተ የሚጠበቀው። ይህም ተስፋ መቁረጥ ሳይሆን ወይም ኪሳራ ላይ መውደቅ ሳይሆን አንድ ራሱን የሚያከብር ሰው የሚሰራው ስራና ለራሱ የሚውለው ውለታ ነው። ምክንያቱም ጋጠወጥ ባህሪ እንደ ማሽን ሞተር ነው። ያ ሞተር ደግሞ ስራውን እንዲሰራ የሚያደርገው እየተመላለሳችሁ ህይወት ሲዘሩለት ነው። እያንዳንዱ ከዛ ንቀት በኋላ የምትሰጧቸው ምላሾች፣ የምታደርጓቸው ንግግሮች ልክ እንደ ነዳጅ ናቸው ለዛ ሞተር። ሞተሩ እንዲሟሟቅ ያደርገዋል። ጨዋታውን አሁንም እንዲጫወቱባቸው ያደርጋቸዋል። ጥሎ መሄድ ከዛ ጨዋታ ውጪ እንድትሆኑና በራሳችሁ መንገድ ውሳኔ እንድትወስኑ ያደርጋቸዋል። በሩን በንዴት ዘግታችሁባቸው ባልተረጋጋ ንግግር ጥላችኋቸው መሄድ ሳይሆን ዝም ባለ ባልተሻኮለ ውሳኔያችሁ ራሳችሁን ዞርና ገለል ማድረግ ነው። ለመጫወት ያልመረጣችሁትን ጨዋታ ደግሞ ልትሸነፉ አትችሉ። የሰዎችን ስሜት ማኔጅ የማድረግ ኃላፊነት የለባችሁም። የራሳችሁን ስሜት ግን በደንብ መቆጣጠርና መግዛት ትችላላችሁ። ስለዚህ እንዲህ አይነት ጋጠወጥ እና ስርዓት አልባ ሰዎች ሲገጥሟችሁ ማድረግ ያለባችሁ ፍሬምወርክ ተመልክተናል። አሁን መረጋጋትን፣ ግራውንድድ መሆንን፣ ስሜታዊነትን መቀነስን
እነዚህን ተለማመዱ። ምላሽ የምትሰጡበትን መንገድ መቆጣጠር ልመዱ። ያ ነው ትክክለኛ የእናንተ ኮንፊደንስ እና በራስ መተማመን ማለት። ሩድ የሚባሉ ባለጌ፣ ጋጥ ወጥ፣ ስርዓት የሌላቸው ሰዎች በህይወት ሁሌ ይገጥሟቸዋል። ያንን ማስቀረት ወይም መቀየር አትችሉም። ነገር ግን ከነሱ ጋር ስትገጣጠሙ እናንተ ያላችሁ ማንነት ነው ዋናው ነገር። መቀየርና መቆጣጠር የሚችሉት እሱን ስለሆነ። ስለዚህ የዛሬው ቆይታችንን እንደወደዳችሁት አልጠራጠርም። በላይክ እና ኮሜንት ደግሞ የእናንተ ምላሽ አሳውቁኝ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አመሰግናለሁ። በቀጣይ በሌላ ቪዲዮ እስክንገናኝ ደግሞ ሰላም ቆዩልኝ።